መመርመሯ ብቻ በራሱ ማለት ነው ልንገር አይደለ ገኒ ይሄን ነገር እሷ ላይ ማድረግ በራሱ እናትነቷን የሆነ ብዙ ነገሯን ያጎልባል። አሁንም ሌላ ወጪ ከማውጣታችን በፊት እኔ አንድ ነገር ነው የምጠይቅሽ ያለው ሳሚ የእውነት ልጅሽ ነው ወይስ አይደለም? ና የነም ትንከረፈፈው የነም ትሄደው አለኝ አለች። ግን መሲ አይደለች። አንተ ዞር በል ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ ከትንሽ ቆየት ብለን በድጋሚ ተመልሰን መጥተናል። እንግዲህ ሰሞኑን የጠፋንበት ነገር አንድ አከራካሪ ጉዳይ ስለገጠመን ነው፣ በሳሚና በገኒ ጉዳይ ማለት ነው። እንደምታውቁት ያው እንግዲህ ሁሉም ነገር እንደዛ ሆኖ አብቅቷል። ከእንትና ጋር ያላቸው ግንኙነት ማለት ነው፣ ከመሲ ጋር ያላቸው ግንኙነት በዛ መንገድ አብቅቷል እና ውጤቱ የሚያሳየው ነገር ማለት ነው የሆነ ሪል እንዳልሆነ ማለት ልጇ እንዳልሆነች ከታወቀ በኋላ እንግዲህ ምንም ከሷ ጋር የሚያገናኘን ነገር የለም ብለን ትተነዋል። ምኑ በቃ እዛ ቦታው ድረስ ገብተን ቼክ ማድረግ ነበር። ለስንት ጊዜ ስንጠብቀው አሁን ስለሱ ስላለፈው ነገር አይደለም እናወራ የመጣሁት ማለት ነው። አሁን አንተ እኔ እንደኔ ባይሆን ብዬ እያልኩ ነው። አሁን ዛሬ እናድርገው ይሁን እያልክ ያለው ነገር ባይሆን ብዬ ነው ማስበው ማለት ነው። ምክንያቱም ልንገርህ ሳሚ አንዳንዴ ማለት ነው አንዳንድ ነገሮች ይሁኑ ብለክ የሰውን ልብ ሰብረው ያልፋሉ እንዴ። አሁን እኮ እያልከኝ ያለው ነገር እኮ አንተ ይሄን ነገር ላድርግ ከዛ በኋላ ውጤቱ ምንም ይሁን ምንም መመርመሯ ብቻ በራሱ ማለት ነው ልንገር አይደለ ገኒ ይሄን ነገር እሷ ላይ ማድረግ በራሱ እናትነቷን የሆነ ብዙ ነገሯን ያጎልባል። ከዛ በኋላ ቆይ ውጤቱ እንደዛ ቢሆንና ያንተ እናት ብትሆን ራሱ ማለት ነው ዋጋ ያስከፍላል። ልንገርህና ማለት ቤተሰቦቻችን አሁን እኔ የዛኔ ቆይ ሰውየው መጥቶ የአበበ ጓደኛ የተባለው ሰው መጥቶ ሲያወራ ለምን እሷ እንደዛ ደነገጠች? ለምን ሪያክሽን ታሳያለች? በቃ እኔ ልጇ ነኝ አይደለ እኮ በቃ ያ ሰውዬ መጥቶ ሳሚ ልጅሽ አይደለም ሲላት እኮ እሷ የሆነ ፊቷ ላይ የሆነ ያየሁት ነገር አለ። ሳሚ ልጅሽ አይደለም ሲላት አዎ ደንግጣለች። ብዙ እኮ የሚያጠራጥሩ ነገሮች አሉ። ግን የእናትና አባትነት ብታምነው ማለት አምነው ቁጭ ብትልስ እኮ አንተ ማለት ግልግል እኮ ነው አይመስልም? ራስን ከምትጎዳ ራስን 10 ጊዜ የሆነ አይምሮን ከምታጎሳቁል ማለት ነው። እውነት ልንገርህና ጎሳቁል ነው እንዴ ያረጋለው ምን ለምን አሁን መሲልም እንደዛ ልጅ ገነት ልጅ እያላት ልጅ እንደሌላት ሆና ስንት ዓመት ሙሉ ስትኖር ምንም አልጠረጠርኩም። እኔ ልጅ ነኝ አይደለም የሚለው ማረጋገጥ ፈልጌ እሺ እኔ እስማማለሁ በሐሳብክ ማለት ነው። ግን ማለት ነው ልንገራ አሁንም የሚቀር ብዙ ነገር አለ። የምሬን ነው የምልህ ቢያንስ የተወሰነ ጊዜ ብሰጥ ትንሽ ብንቆይ ምን አለበት ማለት ምንም ቆይበት ነገር የለም። አሁን የሷም ልጅ ሳትመጣ የኔና የሷ ነገር መተውቃለሁ። ቤተሰቦቻችን እያለ ያለው ሳሚ ምንድነው ዲኤንኤ መመርመር አለብኝ ነው እያለ ያለው ከገኒ ጋራ አባ ማለት ልጅና እናት ነን ወይ የሚለውን ነገር ማወቅ አለብኝ ነው። እኔ ደግሞ ዝም ብለህ እናትነቷን እመን የባለፈው ዲኤንኤ ተጭበርብሮ ነው እንጂ እሷ ልጅ የላትም ጭራሽ ልጅ ያላትም ምን አይመስለኝ አለኝ ብላለች። አዎ እውነት ነው ከሌላ አለኝ ብላለች። ግን እኔ ዝም ብላ እየተወዛገበች ነገሮችን እያደረገች ነው እየመሰለኝ ያለው ማለት ነው። ልጅ አለኝ ብላ እኮ ማስረጃዎች እኮ አሳይታኛለች። የልጇን ፎቶ ድሮ አብራ የተነሱትን ምናምን ብዙ ፋይል አሳይታኛለች። እሺ እኔ ጊዜ ከምናቃጥል ለምን አንገባም ገብተን ያለውን ልጅቷ ሳትመጣ እኔ ያለውን ነገር ላጣራ ነው። እሺ ልጅቷ ሳትመጣ እህት ማለት ነው አይደል? ምንድነው ጉዳቱ? እህት ብትመጣም ባትመጣም ምንድነው እሱ ማለት ጫና የሚፈጥረው ነገር ምንድነው? እንዴት ናችሁ እንዴ? እዚህ ነው ሰላም እንዴ? ሰላም አለ። አይ ቆይ ቁጭ አንል ንገራት
መናገር የምትፈልገውን ነገር ምንድነው? በሰላም ኧረ በእናትህ ገኒ ቆይ አንዴ ቆይ ዝም በል ቆይ አንዴ እንጠይቅሽ። እውነት እስከ ዛሬ ድረስ ማለት ነው ብዙ ነገር ተወሻሽተናል፣ ብዙ ነገር ተፈጥሯል እና እስከ ዲኤንኤ ድረስም ሄደን ነበር አይደል? አሁንም ሌላ ወጪ ከማውጣታችን በፊት እኔ አንድ ነገር ነው የምጠይቅሽ ያለው ሳሚ፣ የእውነት ልጅሽ ነው ወይስ አይደለም? አንቺ እኮ በቃ የሆነ እንትን ሰዓት ንገሪኝ እስኪ። ማለት አንቺ የሆንሽውን ታውቂያለሽ፣ አመጣሽ የወለድሽውን ታውቂያለሽ፣ ግን እዚህ ጋር ሰዎች የሚሉት ነገር ደግሞ ሌላ ነው። በቃ መጠየቅ እኮ ያስፈልጋል። ከዚህ በፊትም እኮ ነው የምትለን አይደል? አላምንም ስላለ አይደለም። እኔ አሁን ዛሬ የመጣሁበት ጉዳይ አለ። እስካሁን ድረስ አንቺ ልጅ እንዳለሽም የማውቀው ነገር የለም። 20 ምናምን ዓመት ሙሉ አንድ ቀን ስለ ልጅ እንዳለሽ እንኳን አውርተሽ አታውቂም። መሲ መታ እውነታው ባይወጣ ኖሮ እኮ መሲ መታ እውነታው ባይወጣ ኖሮ እኔም ምንም የማውቀው ታሪክ የለም፣ ዝም ብዬ እየኖርኩ ነበር። አሁን ደግሞ ድጋሜ ሳሚ አንቺ ልጅ አይደለም ሲባል አንቺ ደነገጥሽ፣ ያሳየሽው ነገር አለ። አሁን አይደለም መታ እውነቱ እንትን ባይ ሰናት የሆነ ነገር በል አንተ። ሁለቱ መስማማት መቻል አለባቸው። ልጅነት እኔ እናትነቷን እኮ አልክድም እኮ አሁንም ቢሆን ወይ የሁለታችሁ ልጅን ይኸውልህ፣ ያንተ ልጅነትና የእሷ እናትነት በዲኤንኤ እኮ ነው የሚረጋገጠው። ቅሬታ መሀላችሁ ክፍተት ይፈጠራል። እምነት እኮ ነው። እሷም ትጎዳለች። አምጣ ወልዳ አጥብታ ጡቷን አጥብታ አሳድጋ ደግሞ እንዴ አንተ በዚህ አይነት መንገድ እኮ እኔ ላይ እኮ ነው የምትጮት። እሺ ቆይ በኔ ቦታ ሆኖ የሚሰማ ማን ነው? እሺ ይረዳኝ ማን ነው? እሺ እንረዳ። ምንድነው የምንረዳ? እስቲ ንገረኝ። እንረዳ እስቲ ምንድነው እሱ ሀሳብ ማለት? አሁን ለምንድነው እሱ ሰው ስላለ ብቻ ሰው እናት አይደለችም ስላለ ራሱ ያሳየችኝ ነገር እኮ አለ። ስንት ዓመት ሙሉ ልጅ እንደሌለሽ እያዋሸሽኝ እኮ ነው የኖርሽው አንቺ። ታዲያ ለምን እሷ የሰው ልጅ ይሄን ሁሉ ዓመት ለፍታ ታሳድጋለች? እስቲ ንገረኝ እኮ የደበቀችው ነገር ይኖራል። ምንድነው እሱ የምትደብቀው? ቆይ አይደለም ወይ ከዘመድ ከወለደች ምናምን እናት ካልሆነች አንቺ እናቱ ካልሆነች ምን ደስ ስለምትላት ቆንጆ ስለሆንክ ነው የምታሳድግ? እስቲ ንገረኝ። ልጅነት ደስ ስለሚል እናት ስለሆነች እኮ ነው ያሳደገች። አረብ ሀገር ድረስ ሄዳ መስዋዕትነት የከፈለችልህ እኮ እናት ስለሆነች እኮ እና ታዲያ ለምንድን ነው እሱ በግድ የምትክዳት? እንዴ ምንድነው የምትፈልገው? ያሟል አውሬው ዲኤንኤ ምናምን የሚለውን ነገር እርግፍ አድርገህ ተወውና አልተውም። ብር ፈልጌ አግኝቻለሁ። በቃ ወይኔ መረመርበትን ብር ፈልጌ አግኝቻለሁ። ዲኤንኤ እንዲደረግ ፈልጌ ስራበት። እስቲ ገንዘብ እንትን ከምታወጣው ስራበት። የምሬን ነው የምልህ። ለዲኤንኤ ነው የመጣችሁት ዛሬ? ለዲኤንኤ አይደለም እሱ እያለ ያለው ማለት ነው። እናትነቷን አላምንም። አሁን ዲኤንኤ ተመረመረና ውጤቱ ማለት ነው እናት ነች ቢባል አታፍርም አንተ? ውስጥ እዛኔ ደስ ብሎኝ ነው። እናቴ ናት እኮ አሁንም እኮ ምክዳው ነገር የለም። ግን አሁን እህት ናት ብለሽ የምታመጣውን ልጅ እንኳን ለመቀበል እኔ አንቺ ልጅነቴን ማረጋገጥ እፈልጋለሁ። በቃ እህት ናት ብላ ስለምትመጣው ልጅ ምን አስጨነቀ አንተ? ቆይ እኔ እኮ እዚህ ጋር ግራ እየገባኝ እህቴ እኮ ናት። እኔ ወይኔ ሳሚ ለምን ያገባኛል? በቃ አንተ መሲ አሁን ለምን ጊዜ እንፈጃለን? ለምን ዲኤንኤው እንትን አይልም? እኔ ብሩን ሳላጠፋ ምን ይመርመር ነው የምትይው? አንቺ ይመርመር ነው የምትይው? ግን ካሁን በኋላ ተመርምሮ ያንተ ልጅ ነው እንኳን ቢባል ከኔ ጋር አትኖር። ይሄንን ወሰን ራስ ሲጀመር ይኸውልህ ልንገርህ ሳሚ፣ ልጅ ነው ቢባል እንኳን ከኔ ጋር አትኖር። ልብ ይሰበራል እና የት ነው የምትንከረፈፈው? የት ነው የምትሄደው? ፍቃደኝነት እኮ ይጠይቃል። እሷ ካልፈቀደች እኮ አንተ ምንም ማምጣት አችልም። መብቷ እኮ ነው። እምቢ ማለት መብቷ ነው። ዲኤንኤ እኮ የሁለት ሰዎች ፍቃደኝነትን ይጠይቃል እኮ። ወይ በፍርድ ቤት ካልታዝ ወይ ልቀቀው እንዳይቆርጥን። እንዴ አንተ ምን እየሆንክ ነው? ሳሚ ምን ሆነህ ነው? ልቀቀው፣ እንዳይቆርጥ እጅህን ልቀቀው። ያማንዴ እባክህ ወደዛ ሂድ እባክህ። በቃ ነው እናንተ ታላላጋ በቃ ነው ሳሚ። ዛሬ ነው እንደሚሆነው ታዲያ? አዎ ዛሬው በቃ ብዙ
እናት ነች። እኔ ራሱ ፊቷን አይቼ አውቃለሁ። እሺ አይገርምም? እናት ነች። እናትነት እኮ ደም እኮ ነው፣ ትስስር ነው። ሲጀመር በዲኤንኤና ኬሚካል ተቀላቅሎ እኮ የሚፈጠር እኮ አይደለም። እናትነት ይለያል እኮ። ኧረ ተው ገብቶሃል? በግድ ዲኤንኤ ካላስመረመርኩ ምናምን እያልክ ማመን እኮ አይጠበቅም አይደለም። ቆይ መሰጠቱ ሊሰጠው ይችላል። መጀመሪያ ግን የሁለት ሰዎች ፍቃደኝነት ይጠይቃል። ገኒ ሳሚያውን እናድርግ እያለ ነው። አንቺ ፍቃደኛ ነሽ ወይ ነው የሚለውን ነገር ነው። መብቷ ነው። አልፈልግም ካለች መብቷ፣ አልፈልግም ካለች መብቷ ነው። ይሄ ምንም የምታስገድዳት ነገር የለም። ገባህ? ፀጉሯን በግድ መቁረጥ አትችልም። ምን ፀጉር መቁረጥ ሲጀመር ቪዲዮ ላይ ነው ያለ ነው፣ ወንጀልም ጭምር ነው። ገባህ? ቆይ አንተ እንደዚህ እንዴ እኔ አንድ ቀን ገኒ እናት እንዳልሆነች የሚያሳይ ነገር ስታደርግ አይቼ አላውቅም። ጓደኛሞች ነን፣ ቤተሰቦች ነን። ሌላ ጸብ ምንም የሚፈጠረው ነገር የለም። በቃ ናቲ ምን አደረገ እሱ? ምን ፀጉር መቁረጥ መንጫጫት እኮ አያስፈልግም። አንቺ ጋር መብቷ ነው አለመቆረጥ ፀጉሯን እኮ እኔ ቆይ ልጅሽ ነኝ አይደል? ልጅሽ ነኝ አይደለም እኮ በቃ እንደውም አይደለም ብላ አንተ ለምንድን ነው እንደዚህ የምታሰቃየው? አሁን ቆይ እኔ ግርም ይለኝ ነገር ማለት ስማ፣ አዳምጠኝ። እናትህ አይደለሁም አለች። ቆይ ገኒ ተረጋጊ። ቆይ እናትህ አይደለሁም አለችክ እንበል። ምንድን ነው ቀጣይ የምታደርገው? እስቲ ንገረኝ። እናት አይደለም አይደል? አሁን ራሱ እናት አይደለም አለች። መብቷ እኮ ነው። ለምን ምርመራ ታደርጋለህ? እናት አይደለም ካለች ለምን ምርመራ ታደርጋለህ? በቃ ለቅቄላት እወጣለሁ። ከልጇ ጋር ትኑር። ልጅ አለኝ ብላለች አይደል? ዝም በለው ሳሚ። ሲጀመር ገና አንድ ነገር ሲቀጥል ስለዛችኛዋ ልጅ አታውራ። አይመለከትም። ለምንድን ነው የማይመለከተኝ? ባሏ ይጠይቃት። እሷን ለምን ሌላ ልጅ ወለድሽ ብሎ ባሏ ይጠይቃት። አንተ ምን አገባ? አንተ እኮ ልጅ ነህ። የልጅነት መብትህን ለይተህ እወቅ። እህቴ ከሆነች እና ታዲያ ምን አስጨነቀ ታዲያ? ሁሌ ገንዘብ ማለት አንተ ላይ ያላመንከኝ ማን ያምነኝ ነው? ገነት እኔ እኮ ማሳደግሽን እኮ አልካድኩም፣ ግን እናትነትሽን ወላጅነትሽን ማወቅ እናት ነኝ አልኩ እኮ። ቆየ እኮ በቃ እኮ እሱን ደግሞ ማረጋገጥ ፈልጋለሁ። ለምን ሌላ ጸብ ታስነሳለህ? በትግል አይደለም። መጀመሪያ ፍቃደኛ የምትሆኝ ከሆነ እሺ ሊወስድ ይችላል። ከዛ ውጭ ሳሚ እኮ አንተ ረስተህ ነው እንዴ? እሷ ስንት ነገር ስትዋሸን የነበረው ምኑን? ዋሽታል። የዋሸችው ደግሞ እውነቷን ነው። አልዋሸችም። መጨረሻ ላይ እኮ ሁሉም ነገር እውነት ሆኖ ቀረ እኮ። ግን ልጅ አለኝ ብላ የዋሸችው ልጅ የለኝም ማለቷ ነው። መጀመሪያም ጀምሮ አንተ ይህን ሁሉ ዓመት ስትኖር ደግሞ ልጅ አለኝ አለች አለች። እሺ ነው ልጅ ሆነ ግን መሲ አይደለችም። አንተ ስጠኝ። አንተ ዞር በል። ይኸውልህ አንተ ጥያዘው ልቀቀው። ስጠው። ምን አገባ አንተ? ፀጉሯን ስጡኝ ሳሚ። በቃ ለምን እንታገል ታደርጋላችሁ? ተረጋጋ። ቆረጣል። እሺ ከዚህ ጋር መታገል አልሰጠም። ተረጋጋ። ጥሩ በቃ ፀጉር ብሎ ሊሞት ነው። ፀጉርን እንላጭልህ እንደዚህ ይዘላል። አታታግሊን። አንቺ የምትፈልጊ ከሆነ ዲኤንኤ ሂድ ውሰድ። በቃ በኋላ ግን ሳሚ ሁለታችሁ ፊት ነው። አንቺ ሆስፒታል መሄድ አይጠበቅብሽም። ፀጉር ሳምፕልሽን ብቻ ይዞ ይሄዳል። አንድ ነገር ልንገርህ ካለ ልጇ ነው ብለህ ውጤቱ በመጣ እግሬ ስር ራሱ መብቷ ነው እንደዛ ማለት ነው። እውነተኛ ወላጅ እናቴ ከሆነች እኔም እህቴን እቀበላለሁ። ስለ እሱ አይመለከትም። አሁን የሚመለከትህ ስለዚህ ውሰድ ፀጉሯን ሳሚ። ስለኔና ስለአንተ ነው። ስለ እሱ አገባህ ውሰዳ። እግሬ ስር ብትደም ለምን እኔ ነኝ ቆርጠው እኮ ቁረጥ ነው ሰልት ቆርጠው ነው የመቀሰውታው። አንተ ግን አይደብርም? ራስን ልጅ ግን አንተ እናቴን አልተጠራጠርኩም። በል መብት ነው። በቃ ማረጋገጥ ፈልጋለሁ። በቃ ይሄው ሰጠች እኮ ፀጉር ውሰዳ። ድፍረቱ ካለ ውሰድ። ደፋር ከሆንክና አይምሮክ ማይሰራ ከሆነ አይምሮክ ደደብ ከሆነ ቀጥል። ግን ድጋሜ እዚች ቤት አትገባም። እናት ያኔ ደግሞ እኔ እክድሃለሁ። ማንም ማለት ነው ማንም ብመጣ ቤቴ አትገባም። ልጄ አይደለም ልጄ እንደሆንክ እየነገርኩህ። በቃ ይሄን አስበህበት ከሆነ ደፋር ከሆንክ ናና ውሰድ። በቃ አለቀ።
ምን አገባን? ይቁረጥ። ገንዘቡን እንዴት አድርጌ እንዳመጣሁት አልገባችሁም። አንቺ ሰላማዊ ኑሮ እንድንኖር አትፈልጊም? በል ሰላማዊ ኑሮ እንድንኖር አትፈልጊም ወይ? ተረጋግጦ የኔ ነው እናንተ ሰላማዊ ኑሮ የሚሰጣችሁ። አንተ እየወሰደ እኮ ነው እንጂ እየወሰደ እኮ ነው። ካሁን በኋላ ግን ልጅ አይደለም። ቶሎ በል። ምን ነው የምትቀርበው? ካሁን በኋላ ግን ልጅ አይደለም። ካሁኑ ሰዓት ማለት ነው። ፀጉሬን ቆርጠው ወስደሃል አይደል? ዞር በል። የራስንም የራሴን እዛው ሐኪም ቤት ካሁን በኋላ ልጅ አይደለም። የራሴን ሐኪም ቤት ለምንድን ነው ሐኪም ቤት የምትሰጠው? ናምጣው ቁረጠው። እዚህ ደግሞ ወስደህ እዛው ነው የምሰጠው። አይሆንም። ጀዝባ እኔ አብሬ እሄዳለሁ። እዛው ነው የምሰጠው። እዛው አይደለም አብሬ እሄዳለሁ። እዛው ነው የምሰጠው። ለምን ቆርጫለሁ። አንተ ሲጀመር አንተ አይመለከትም። ውጤቱ ሲጀመረው አይመለከትም። ሲጀመር እዚህ ቤት የምመጣው ከአሁን በኋላ እውነት እኔ ግን ገነት እናትና ልጅ ያ ሳምታ እኔ ደግሞ በዛ ሰዓት ይሄንን አውቀህ እሺ፣ ከውጭ እንገዛለን። ቆይ አይደለም እያለች አለ። ሰምቻለሁ። ይረጋገጥ ውጤት ሲረጋገጥ እሱ ስለማቅ ነው። አንተ ግን ካሁን በኋላ ልጅ አይደለም። አሁን ሆኖ ልንገርህ ደግሞ ልፋቴ ይሄ ከሆነ ውጣ ታለ ነው ገን ቆይ ሄድሽ ዘመረ እዚህ ቤት ነው